አየሽው ነገር በኢየሱስ ከፈለግሽ ቪዲዮ ማለ ልክልሻለሁ እና ብዙ ነገር ነው ያለኝ በነገርሽ ላይ ማለት አሁን እኔ እዚህ ጋር አብርሽ ሩታ በቀረጸችው ቪዲዮ እጅግ በጣም ተናዷል። ነገር ግን ሄርሜላ አሁንም ያንን ማስረጃ ስታየው ጥላት ትሄዳለች ወይስ አትሄድም? ዳኒስ ስለምን እዚህ ውስጥ እጁን አስገባ የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው ሁሌም ከጎን የሆናችሁ የምታበረታቱኝ እጅግ በጣም አመሰግናለሁ። ፈጣሪ ሁሌም ከፍ ከፍ ያድርጋችሁ። እንግዲህ ትናንትና የቀረጸችውን ቪዲዮ እና አንዳንድ ፎቶዎች ስታሳያት ነበረ ለሄርሜላ ማለት ነው። አብርሽ ደግሞ ሩታ በቀረጸችው ቪዲዮ እጅግ በጣም ተናዷል። አንቺ ምን ትያለሽ? አታደርገውም ሩታ በዚህም ደረጃ የምትሄድ ልጅና የዘቀጠች ልጅ አይደለች። አታደርገውም። ቪዲዮ ያለችው ስለ ሄርሜላ እንደማይፈልጋት ሩታን ለመርሳት እንደሆነ የቀረባት ይደበርባት እንደሆነ ነው ቪዲዮ የቀረጸችው እንጂ ልጅ ምናምን ስላላችሁ ካሜራ ላይ ደቅና አሳይታችኋለች። አልጋ ታሳያት፣ ቁምሳጥን ታሳያት፣ ብርድ ልብስ ታሳያት፣ ሌላ ሰው ታሳያት። የምታውቁት ታሪክ የላችሁም። ይሄ አሁን እዚህ ላይ እንዲህ አይነት የምትሰደብበት ምክንያት የላትም ሩታ። ምክንያቱም አላየንም፣ ምንም ያየነው ነገር የለም። ምናልባት ስለ ሄርሜላ አስፈላጊ ነገሮች ነገሯት ቀርጣ ብታሳያት ይሄ ጥሩ ነው፣ ደግ አደረገቻት። ምክንያቱም ባሏን ለማስመለስ የምትሄድበት ርቀት እስከሆነ ድረስ መክፈል ያለ ምክንያቱም እዚህ ደረጃ ላይ ለመድረስ ይሄን ፍቅር በጣም መስዋዕት ከፍላበታለች። መስዋዕት የከፈለችበትን ፍቅር ደግሞ ማንም መጥቶ ዘሎ የከፈለችበትን መስዋዕት እንዲነጥቃት አትፈልግም። የልጇ አባት ነው የፈለገችውን ቴክኒካል ተጠቅማ ባሏን ለመመለስ የምትሄድበት ርቀት ነው እንጂ በዚህ ያህል የዘቀጠ እንትን ስራ የላትም። አብርሽም እንግዲህ ቀርጻኛለሽ በሚል እጅግ በጣም ተናዷል። ነገር ግን ደግሞ እሱን ለመመለስ ምንም ብታደርግ ባሏ ነው። ገብቶሻል? ይቺ ውስጥ ያላደለችው ብዙ ርቀት እየሄደች አይደል እንዴ? እሷ ለምን ይገርማችኋል? እሷ ስታረገው ለምንድን ነው ሁሉም ነገር ሊገን የሚችለው? አልኩሽ እኮ። ስለዚህ እሱ ራሱ እንደዚህ ማድረጓ እሱን ለመመለስ ስለሆነ ብዙም መናደድ የለበትም ብዬ አስባለሁ፣ ሩታ ባደረገችው ነገር ማለት ነው። ሲቀጥል ደግሞ ያንን ያክል ወርዳ እሱን ራቁቱን ቀርጻ ለሄርሜላ የምታሳየው ቂል አይደለችም እኮ። እንደዚህ አይነት የቀነጨረ ሐሳብ ልታመጣም አትችልም፣ ልታደርገውም አትችልም ማለት ነው። እንዴ ምን ብላ ለሌላ ሰው መርቁልኝ ብላ ታሳያለች? እኮ ኖር ነው እና ራይብ ነው ጀመራ ታደርገውም። እኛ ብንሆን ምን እናረጋለን ብላችሁ አንዳንድ ሴቶች አላችሁ። እናንተ ብትሆኑ የባላችሁን ገመና ገና ወዲ ሌላ ሊሄድብን ነው ብላችሁ የባላችሁን ገመና ሄዳችሁ ታሳያላችሁ። እኔ ብሆንስ እኔ ብላችሁ ነው ማየት። የሆነ ነገር አንዳንዴ ኮሜንትም ስትጽፉ እኔ ብሆንስ ምን አይነት ኮሜንት ልስ ወይም ኮሜንት አካልቻላችሁ እጃችሁን ሰብስብ አለቀ። አልኩሽ እኮ ዳኒ ራሱ እዚህ ውስጥ እጁን ያስገባው ከዚህ በኋላ ሩታን እንደዚህ የምትናገር ከሆነ አልፋታትም ሲል ነበረ ማለት ነው። ስለዚህ ዳኒ ራሱ እጁን ያስገባው ሩታና ዳኒ ተመካክረው አብርሃምን ለመመለስ እሷ ደግሞ ከሱ ህይወት እንድትወጣ ነው እያገዛት ብዬ ነው የማስበው። አንቺ ምን ትያለሽ? አይወንሽ በዚህ ላይ ሐሳብ በጣም ትልቅ ሐሳብ መስጠት ፈልጋለሁ። ዳኒ ምክንያቱም አብርሃም የሚናደደው ሩታ ከዳኒ ጋር ስኮን ብቻ ነው። ምክንያቱም እሱ ነው ቅጥል የሚያደርገው በደንብ አድርጎ ገብቶሻል። የተሻለ ሰው ስለሆነ ያንን ብሪቶ ቦታ ላይ ሰጡ ይችላል። ግን በጣም እሱ ጋር ይፎካከራል ዳኒ ጋር። አሁን ደግሞ ምን አረጉ? ዳኒና ሩታ ተመካከሩ። ለምን ይችኛይቱ ጋር የሆነ ነገር አለ ብለን ይችኛይቱ ከህይወቱ እንድትርቅና ልጃችሁን ባንድ ብታሳድጉ ብሎ ነው ይሄን ሁሉ አይዲያ ከሩታ ጋር እንትን ብሎ ፈጥሮ ባልና ሚስቱን አንድ ለማድረግ ነው ይሄ ልጅ እየሄደ ያለው። አስተውሉ፣ ግን ብላችሁ አስተውሉ እንጂ ወይም ሄርሜላ ጋር የሆነ ነገር ኑሮት አይደለም። ዳኒ አራዲያ ልጅ ነው። ሄርሜላንም ለራሱ ሄርሜላን ይፈልጋታል ምናምን የምትሉ ሰዎች እነካም በእንጨት የማይነካ ዝንገራችሁ
ኧረ የሚወርቅም ምን ብሎ እሷን ይነካታል? ሲጀምር ለራሷ ክብር በፈሷም ግን ይሄሳ በቃ ምክንያቱም ሩታን ሀተዋት እሱ ቆይቷል። ምክንያቱም አሁን ይሄ ልጅ መጣ እንዲያጎትነት እንዲጓደኛ እንዲቤተሰብ ሂዶ ያደረገውን አድርጎ ሂዶ ጠየቀ ምናምን በቃ ተመለስ። ምንም የነገር ያደረገው ነገር የለም። ስለዚህ አሁን እቺኛይቱን እየገፉ ባልና ሚስቱን አንድ ለማድረግ ነው ዳኒ እየተዋዘ ያለው። እንደዛ ብላችሁ ሰው በነገርሽ ላይ ሄርሜላ እያደረጉም ቢያሳዩት አትቆርጥም ካብርሽ። ምንም ብትጣላው ብትጨቃጨቀው ዙራ ወደሱ ህይወት መግባቷ አይቀርም። ገብቶሻል? ግን ደግሞ አሁን ዙራ የራሷን ህይወት ነው የምታበላሸው። ፋሲያ እንደዚህ ካለች ማለት ነው ሩታ ራሷን ቪዲዮን የማይፈልጋት ያንን ስታይ በጣም ትጎዳለሽ ብዬ አስባለሁ። በዛም አለ በዚህ አብርሽ በቅርቡ ከህይወቷ አስወጥቶ ያባረራታል። የዛኔ አማራጭላት ወደ ሩታ ይመለሳል። ነገርኩሽ እኮ አሁን ምሳሌ ፍሬው እንዲያለው እውነቱ ነው። ሩታ ላይ ሲደገም የነበረው ነገር አሁን ዞረና ወደ ሄርሜላ እየዞረ ነው። አይሽ ብሏል። እውነቱ ነው። ሴት ነኝ እኔም ብለሽ ብታስቢ ኑሮ አሁን ዞረሽ አንቺ የሰው ትዳር እንደነጠቅሽ እንዳለ ቢሆንም ግን እሱ አለሁልሽ ከጎንሽ ነኝ ምናምን እያለ እያሽበለበለሽ ስለነበረ አሁን ሌላ ሴት ሂዶ እንደዚህ ሲያደርግ ስሜቱን ተመልከቱ። አሁን የሩታን ስሜት አንቺ እየተጋራሽ ነው ብሏል። ትክክል ነው። ባጭሩ የእጇን እያገኘሽ ነው። ሩታን እንድትሰማት ያደረገችው ስሜት እሷ ላይም አሁን እየተፈጠረ ነው ያለውና ተገለበጠ። አሁን ተገለበጠ። አዎ ደስ ብሎኛል። በነገርሽ ላይ በደንብ ገና ታለቅሳለሽ። በቅርቡ ሰሞኑን ጠብቂ። ስቅስቅ ብላ ነው የምታለቅሰው። ምክንያቱም የሰው ነገር የሰው ዕቃ የሰው ነው። ዛሬ እንዋሰዋለን ግዴታ ያንን ዕቃ ነገር ባንመልስለት እንኳን ሰውየው ይጠይቀናል ባለቤቱ። ስለዚህ የኔ እናት ሩታን ነው የሚያፈቅረው ይመለሳል። ለመደበቂያ ባያፈቅራት እኮ ከቤት ሂዶ ልንገርሽ ከቤት ሂዶ መጠጥ እየጠጣ ሲጠብቀው ያንን መጠጥ አረቆ ምን ብሎ ልጁና ስሞ እኮ መመለስ ይችል ነበረ። ታዲያስ ቦታ ስላለው መሰለኝ ቆሞ ይጠጣላል። ቦታ ባይኖረውና ባይበላ ዛይ ስርዓት ያዥ በቃ ያንቺና የኔ ነገር አልቋል፣ እኔን ለማሳሳትና ሌላ ረቀት ለመሄድ አትሞክሪ ብሎ በሩን ጓርጎ መውጣት ይችል ነበር። አይችልም እንዴ? ይችላል። እና ብዙ የፊት ተናዱ እንደሄዱ ያደርገው ነበረ። ግን አሁንም ምክንያቱም የመጀመሪያ ፍቅር መቼም ቢሆን አይሻርም። ሁለተኛ ደግሞ አበደን ሩታና አብርሃም በጣም በብዙ ደረጃ በብዙ ርቀት በብዙ ፈተና በብዙ ውጣ ውረዶች በብዙ መገፋቶች ነው እዚህ ደረጃ ደርሰው ከመውለድም ከመጋባትም ከብዙ ነገር የደረሱ። ይሄ ፍቅር ደግሞ ዝም ብሎ ሚዲያ ላይ አይጠሉትም። ስለዚህ ሄርሜላዬ እኔ እንደ እህትም እንደ ሴትም ሆኜ ስመክርሽ ሀቢበቲ ወደ ራስሽ ተመልሰሽ የራስሽን ላይፍ አስተካክሊ። የራስሽን ላይፍ አትዝጊ። ነገ ጧት ለሚመጡልሽ ነገሮች እንዲህ ነበረች እንድትባያት በቃ በራስሽ ኮንፊደንስ ቁሚና ስለዚህ በቃ የራስሽን መስመር ያዢ። በቃ ምክንያቱም ነገ ጧት ይሄ በኔ የሆነ ነገር ነገ ጧት አንቺ ህይወት እየመራሽ ነገ ጧት ትዳር ብትይዢ እንዲህ አይነት ነገር ቢፈጠርብሽ ነገመኒ የሰራሁ ግፍ እኮ ነው አሁን የደረሰብኝ ማለት ስለማይቀር ባጭሩ በቀጩና የራስሽን ህይወት በመሪ ይላለሁ። እንደርሽ ላይ የሰውን ልጅ ተፈላጊ የሚያደርገው ስነ ምግባር ነው። ስሟንም ለይጣፋ የምታደርገው ስነ ምግባሯ ነው። የወደፊት ህይወቷም የሚበላሸው በስነ ምግባሯ ነው። ስለዚህ የሰውን ልጅ ሰው የሚያደርገውና የሚያስከብረው ስነ ምግባር የቱ ቦታ ሊኖረው አይችልም። ወንድ ልጅ ደግሞ ልንገራችሁ ሞኛ ስትሆኑ ራሱን ዝቅ አድርጎ ራሱን ውርድ ያደረገች ሴት አይፈልግም። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን። ላይክ ማድረጋችሁን አትርሱ።